አድዋ በደም ነው የቆመው እኔም ደግሞ አድዋ ላይ የሱ ደም አፈሰዋለሁ ማለት ነው ቀኑ እየደረሰ ነው አንድ ሳምንት ምናምን ይቀርው ቀንሽ ደረሰ የሚለው እውነታ እየመጣ ነውና እሱ እግሩን ካልሰበርኩት ይያለ ነው አንተስ ምን ታረጋለህ በዚህ ፋይት እኔ ተናግሬያለሁ ብዙ ማውራት ያው እኔ ወደ ፋይናልስ መጣ ብዙ ማውራት አልፈልግም በተግባር ነው ማሳየው ያው ደሙን አፈሰዋለሁ ብያለሁ ደሙን እሱ እግሩን ሰብራለ እኔ ራሱ ሰብረዋለሁ ለምን ነገር እሱ ያሰባቸው ነገሮች በጠቅላላ እሱ ላይ ያደርጋለሁ ፕላስ ደሙንም አፈሰዋለሁ ደሙ እንደሚፈስ እርግጠኛ ሆኖ ነው የሚገባው ደሞ እኮ ያቃል እኮ እንደምመታው ያቃል ሁሉም የሚመክረው ሰው ምንድነው የሚለው ሰው እንዳይመታ ሴዶ እንዳይመታ ነው የሚሉት እኔ ግን ሰሚት ማርጌው ሰሚሽንም ሰርቼ ኖክአውት ማርጌው ደሙ ማፍሰሽው ሪንጉ ማለት ነው አድዋ በደም ነው የቆመው እኔም ደግሞ አድዋ ላይ የሱ ደም አፈሰዋለሁ ማለት ነው you don't know me at all በቀሩ already you have 1 week አንድ ሳምንት ነው ያለህ እንግዲህ ያለህ ነገር ንብረት ምናምን ካሁኑ ለምሰጠው ወገን ስጥ ልሸኝ ነው ማለት ነው you don't know me at all ኪግዝር እንግሊዘኛ የሚችሉ ሰዎች ደግሞ አብዛኛው ጊዜ ትምህርት መጨረሻ የሚወጡ ሰዎች ናቸው አንዴ መጨረሻ ጥያቄ ደግሞ ትሬን ማረጋቸው ሰዎች በጣም ዴንጀረስ ሰዎች ናቸው እንደ ሴዶ አይነት ፋይተር ለመጀመሪያ ጊዜ አይደለም ገጥሞ አያቁም ሰዎች እሱን 15 የጁጁትሱ ሜዳሊያ ያለኝ ወርቅ አምጥቻለሁ 15 ወርቅ አለኝ ኬንያም ሂጄ አሸንፌ ነው የመጣሁት በጁጁትሱ ቶርናመንት ብሏልና ሴዶ ያንተስ ኤክስፒሪየንስ በተለይ ዱባይ ስቴድ ሮል ያረካቸው ሰዎች ምን ያህል ዴንጀረስ ናቸው እሱን ግልጽ ብታረግልን ያንተን ኤክስፒሪየንስ ግልጽ ብታረግልንስ እሱ ምን ያያረገ መሰለ ይሄ ብሬን ዋሽ የሚባል ነገር አለ እንደራሱ ደካማ ሰዎች አጠገቡ ሰብስቦ ከፋይተሮች ጋር ነው እንደዚህ ያደረኩት ምናምን እዚህ ሞያሌ በዚህ በግራ ሄዳ ፕሮፌሽናል ፋይት ነው ያደረኩት ምንም ስለ ፕሮፌሽናሊቲ ምንም ያውቀው ነገር የለም ይሄ ልጅ አንዱ ነገር ማለት ፕሮፌሽናል ፋይተሮች እኛ አየን ሄደን እኮ ፕሮ ፋይተር ምን እንደሆነ አይተናል ገብቷል አይደል ኢትዮጵያ ውስጥ ያለው ውድድር ያው ለህዝቡ ብለ ውድድሩ ፕሮፌሽናል ነው ምናምን ሊባል ይችላል ግን ገና ከአማተር በታች ነው ውድድሩ ገብቷል አይደል ራሳችን ጀመረ ለኤምኤም ለሚክስድ ማርሻል አርት እሱን ከአማተር በታች ነው እኔ እንደውም ይሻላል ማለት ይችላል እኔ ፕሮ ማለት ለምን ከፕሮዎች ጋር ተጋፍጫለሁ እዛ ጠምዝጄ መጥቻለሁ ማለት ነው አቅሜን አሳይቼ መጥቻለሁ ግን የሚደረገው ፋይት ፕሮ አሁን ሰው ስለማያቅ እንዳልኩ ነው ቅድም እንዳልኩ ነው ብሬኖች የማያቅ ሰው ላይ ፕሮፌሽናል ነኝ ብትል ተወዳደር ያለው ምናምን ብትል ይሄኮ ምን ልበለ የሆነ ኬጂ የሚያስተምር ሰው ዩኒቨርሲቲ ሄዶ አስተማሪ ነኝ ቢል ለኬጂ ተማሪዎች ምንድነው የሚሆነው ትልቅ ነገር ነው እንደዛ ነው አሁን እሱ እያደረገ ያለው ማለት ነው ምንም የሚያውቀው ነገር የለም ዝም ብሎ ወሬ ብቻ ነው አንድ አምስት እንግሊዘኛ ያወራል እንግሊዘኛ የሚችሉ ሰዎች ደግሞ አብዛኛው ጊዜ ትምህርት መጨረሻ የሚወጡ ሰዎች ናቸው ዕውቀት የሌለው ሰው ማለት ነው ዕውቀት የሌለው ሰው ደግሞ ማይረባ ንግግር ያወራል ሁሌ ማለት አበሻ የውላችሁ ስለ ኤምኤም ዕውቀት ትክክለኛ ዕውቀት ኖሮት ለሰው እንዲደርስ ስለ ኤምኤም ዕውቀት የሚያደርሰው ናቲ ኤምኤም ጉሩ ነው ማለት ነው እና ሰሞኑ ደግሞ ቪዲዮዎቹ ቫይራል ናቸው በዕውቀት ነው የሚያወራው ማለት ነው እኔ ማረቀው ሌሎቹ እንደውም ይደውላሉ ጊዜ ይደውላሉ አላነሳላቸውም ብሎክ አድርጋቸዋለሁ ማለት ነው ለምን ይሄ ልጅ ትክክለኛ ዕውቀት ስላለው ነው ስለ ኤምኤም ማለት ነው ስለ ኤምኤም ስለ ሚክስድ ማርሻል አርት ትክክለኛ ዕውቀት አለው ገብቷችኋል አይደል ሚገርም ሰው ነው ማለት ነው ማቀሳሰር ይችላል በዕውቀት ነው የሚያቀሳስረው እንጂ ዝም ብሎ አይደለም ማለት ነው ስለዚህ ይሄ ልጅ በዕውቀት ፕሮሞሽን አሰሩት ጀግና ነው ሰሞኑ በ10 ቀን ውስጥ 30 ሚሊዮን ሰው ነው የሱን ቪዲዮ ያየው ማለት ነው ስለዚህ በዕውቀት የምታምኑ ሰዎች ፕሮሞሽን አሰሩት ናቲም ማለት ነው ጀግና ሰው ስለሆነ በዕውቀት ስለሚያወራ ነው እንጂ እኔ እንትን አይደለም እኔ በዕውቀት አምናለሁ አበሻ አገኘ ስለዚህ ይሄን ልጅ ደግፉት ማስተዋወቂያ አሰሩት ማለት ነው ጀግና ስለሆነ ማለት ነው ሌሎቹ ግን እና ደግሞ ፕላስ ፋይቱ ላይ ኮሜንታተር እንዲሆን ፈልጋለሁ ገጭ ኮሜንታተር ዝም ብለህ እነዛ ሸውራራዎቹን አመጣለሁ ምትል ከሆነ እኔ አልገባም ቀድሞ እነዛ ሸውራራ ወደ አንተ ያያየ ወደ ገፈርሳ ሚያይ ሰው መታመጣ ከሆነ እኔ አልቀበልም ማለት ነው ይሄ ኤምኤም ዕውቀት አለው እና ፕላስ ደግሞ የአርሰናሉ ደጋፊ ማን ነው ያ ቦርጫሙ ሰው ስሙ ማን ነው እሱም አሪፍ ነው ያቃሉ እነሱ ሰዎች ነው ሌሎቹን ግን አንፈልግም ማለት ነው በዕውቀት ነው መመራም የምንፈልገው this is a king ትረንግስ ኮች አለ ሞይታ ኤምኤም ኮች አለ ዛሬ ስቴብል እያያችሁ ነው አዩት ሲንቀጠቀጥ እያያችሁት ነው በሞይታ ኮች ቼክ ይደረጋል ማለት ነው እስቲ ቼክ አድርጉ ኮች ቼክ ይደረጋል ዞስ የሚመታል ነው አንተም ትመታለህ እሱ ይመታል እንዴ ነው የምትመታው አንተም እዚህ ጋር ትመታለህ ምታው ባይ ምታው
በኃይል ምታ ምታ የሱ ተራ ልጅ ዛሬ ያየሁት ደግሞ ሽሮ ሜዳ አብርሃም ባለፈው ነበር ያደረገው የሽሮ ሜዳ ልጆች ምናምን ተጫዋቾቹ ሽሮ ሜዳ ሄዱ የታለ ይለዋል ይፈልገዋል። አብርሃም አለምና የታይሰን እንዴት አየው ቦክስ those guys they gotta be main event at some point of course አሁን በዚህ ከቀጠሉ absolutely I mean እኔ እኮ ለምን እንደሚፈሩ ሰውን አላውቅም። በየሰው ማህበረሰብ አትንካ በቃ ሰው አትንካ። ለአትሌቱን ግን መንቆር ምን ችግር አለው? መተራረብ ያለ ነው ያ I mean ዘሎ ወጥቶ ስንት የሚሳደብ ሰው አለ። ይሄ ከንፈራቸውን የሚልሱት ወንዶች ሳሉ አይደል እንዴ? of course ሊፕሲንግ የሚሰጥ እነሱ ባሉበት ሀገር አንተ የሆነ ነገር ራስን ፕሮሞት እንዴት ማድረግ ያቅታል? I mean ከባድ ነው። ታይሰን በነገራችን ላይ ያሰራውን ቲሸርት ታይቷል። ምንድን ነው ላይክ እኔ ዲስክራይብ ላድርግልህ። ትላንትና ኢንተርቪው አድርጌው ስለነበረ እዚህ ጋር በር አለ፣ ከዛ የሆነ የሞት መላክ የሚመስል ነገር አለ፣ ከዛ 57 ኪሎ አለ ዶሚኔት አድርጋለሁ አለ፣ ከዛ 63 ኪሎ አለ ዶሚኔት አድርጋ። አሁን ደግሞ ወደ አብርሃም አለም እየወጣው ነው። ቲሸርቱን አሳያለሁ ቪዲዮ ላይ አስቀምጥላችኋለሁ። that guy is very creative ዛሬ ያየሁት ደግሞ ሽሮ ሜዳ አብርሃም ባለፈው ነበር ያደረገው የሽሮ ሜዳ ልጆች ምናምን ተጫዋቾቹ ሽሮ ሜዳ ሄዱ የታለ ይለዋል ይፈልገዋል። ታይሰን is very funny አብርሃም አለምን እየነካከው እኮ ነው እሱም አብርሃም ደግሞ ጓደኛውን ይሄ ቺቢ ብሎ ያወራው ነገር በሌላ አሰራበትና ላስተርጉምልህ ወይ እኔ ሳቅ አሁን this is very interesting everybody exciting ነው ባይስ አይታለ ስፖርተኛ ሲባል አብዛኛው ከሯጮች ውጪ ሁሉም ቺስታ ነው ስታርም አይደለም this is the reality ይጥሉኝም ይወደዱኝም አሁን ሴዶ ነው ጆኒ ነው ንቃተልና ነው እኔ ነኝ we're a star now ቅድም የረቢቅ ፕሮግራም ላይ አትሌቶች ፌመስ የሚሆኑበትና ሴሌብሪቲ የሚሆኑት ሌላ ሴሌብሪቲ የሚባሉት ሊፕሲንግ የሚሰሩ ሙዚቃ የሚሰሩ እያሉ አትሌቶች አሁን UFC ውስጥ ፋይት የሚያደርጉት እነሱ ናቸው የሚለፉት እነሱ ናቸው ጠንክሮ የሚሰሩት ሴሌብሪቲ መሆንም ቢንግ ፌመስ መሆንም ለነሱ በጣም ይገባል ብለህ ነበርና ምን ለማለት ፈልገህ ነው? ኢትዮጵያ ውስጥ በማርሻል አርቱ በጣም ብዙ የሰሩ ሰዎች አሉ አውቃለሁ። በጣም ብዙ የታገሉ ሰዎች አሉ። የማይታወቁትም ገንዘብ የሌላቸውም በቃ የማይሆን ኑሮ የሚኖሩትም እነሱ ናቸው። በነገር ላይ ኢቭን የኳስ ተጫዋቹ ነው ስታር የሆነ ሰው ጥራልኝ ብልህ በጣም ነው የምቆጥረው። በጣም ከባድ ነው ይሄ። አንደኛ ይኸው ለኔ በአትሌቶቹ ነው የምፈርደው ባይ ዘ ወይ በስፖርተኛው ነው የስፖርተኛው ችግር እንጂ የሰው ችግር አይደለም። አሁን ሴዶ ነው ጆኒ ነው ንቃተልና ነው እኔ ነኝ we're a star now star yeah very good yes ኢቭን ስፖርተኛ ሆኖ 8 ዲጂት የገባ ጥሩ ፊዚክ ያለው የምታየው ሰው የለም። አሁን የመጣው በእኛ ጊዜ ነው የመጣው። አይ ሚን ሁሉም ስፖርተኛ ሲባል አብዛኛው ከሯጮች ውጪ ሁሉም ቺስታ ነው ስታርም አይደለም። this is the reality ይጥሉኝም ይወደዱኝም አሁን ግን መቀየር አለበት። of course ክርስቲያኖ ሮናልዶ ሰርግ ላይ የተጠሩ ፋይተሮች አሉ why because they are celebrities ስለሆነ stars ዶናልድ ትራምፕ ከሚያወራላቸው ሰዎች ውስጥ የተወሰኑት እንትኖች ናቸው ፋይተሮች ናቸው። ዶናልድ ትራምፕ ብቻ አይደለም every powerful people ማርክ ዙከርበርግ ከማን ጋር ነበር ውሃ ላይ ስፓሪንግ ሲያደርግ ነበር? ከምዕራብ ጋር ሬስል ሲያደርግ ነበረው ያንንም ያክል ሀብታም። የኛ ሀገር ሀብታም ግን እንደ ፋይትን ምናምን ልጅ ሊደባደብ ምናምን ሲል ነው የምታየው። በተለይ ወጣቶቹ ናቸው እንጂ ተለቅ ያሉት ሀብታሞቹ እነሱ ዱላ ምናምን ነው ያውቁት። ይቀየራል እሱ ነገር መቀየርም አለብን እየሄድንባቸው ነው አሁን ሲሪየስሊ እንደያዝነው እንታቁ። ሲሪየስሊ ከአሜሪካ ነው የምናስመጣው ከአሜሪካ ልጠይቅ የምፈልገው ጥያቄ ከተመልካች የመጣ ነው ባይዞ ይሄ ጥያቄ የአትሌቶቹ ሙድ ኤንሃንሲንግ መድኃኒት ቼክ ይደረጋል ወይ ከመግባታቸው በፊት? የድራግ ቴስት እናደርጋለን yes የዳኝነትስ ጉዳይ እንዴት ነው የሚሆነው? የኤምኤምኤው በተለይ የኤምኤምኤው ዳኝነት ጉዳይ ከግሎባል ኢንተርናሽናል ኤምኤምኤ አሶሲዬሽን ይመጣሉ። ከዩኤስ እያስመጣን ነው። ሶ ያን እዚህ ትሬኒንግ የሚሰጣሉ። ኤምኤምኤ የሪፈሪ ኮርስ የሚሰጣሉ። በዛ ላይ እነሱ ናቸው ውድድር ላይ የሚሰጡት። ሶ ሲሪየስሊ እንደያዝነው እንታቁ። ሲሪየስሊ ከአሜሪካ ነው የምናስመጣው ከአሜሪካ እና ከአሜሪካና ከጋና አይ ቲንክ ያ የዩኤፍሲ ውስጥ ላይክ የኤምኤምኤ ኤክስፒሪየንስ አላቸው። yes የልምድ ያላቸው ሰው የኤምኤምኤ ልምድ ያላቸው ሰዎች ናቸው። አብርሃም አለም እባላለሁ። ቦክሰኛ ነኝ። ብዙ ሰዎች የሚያዩት ሪንግ ውስጥ የምናደርገውን ውጊያ ወይም የምናገኘውን አሸናፊነት ብቻ ነው። ነገር ግን እውነተኛ ውጊያ የሚደረገው ማንም በማያየን ጊዜ ነው። በማለዳ ልምምድ፣ በላብ
በህመምና በጽናት ነው። ባለፉት 11 እና 12 ዓመታት የቦክስ ልምምድ ዘመኔ ላይ ያጋጥሙኝ የነበሩትን አውሮች አልፋቸው የነበረው በኔ ቦክስ ችሎታ ወይም በሩጫ ፍጥነቴ ሳይሆን በእንጦጦ ደብረ ቁስቋም ማርያም ነው። የክፉ ቀን ስንቄ ያዘልኩሽ በልቤ የህይወቴ ምግብ የእንጀራ መሶቤ። ቦክስ ሰውን የመምታት ጥበብ ብቻ አይደለም፣ ሲመቱ ተመልስ የመነሳት ጥበብ እንጂ። በህይወት ምንም አይነት ፈተና ቢገጥምህ እንዳትወድቅ፣ ብትወድቅ እንኳን ፈጥነህ ተነስ፣ ተፋለም። የስፖርት ጽናት ጉዞዬን አብራችሁ ለመከታተል ፎሎ ማድረጋችሁን እንዳትረሱ። በሚቀጥለው ውጊያ እንገናኝ።